ማንኛውም ትንኮሳ መከላከል የሚችል ቁመና እየገነባን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በፓርላማ አባላት ለተነሱ ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትሩ ከፕሪቶሪያ ስምምነት አፈጻጸም፣ ከህወሓትና ሻዕቢያ እንዲሁም ስለ ትግራይ ወጣቶች ካነሷቸው ጉዳዮች ተጠቃሽ ናቸው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለስራ ጉብኝት አዲስ አበባ መግባታቸው ተገለጸ። የተባበሩት መንግስታት ድርጅት በሱዳን ኤል ኦቤይድ ከተማ አስቸኳይ የሰብአዊ መብቶች ጥሰት ምርመራ እንዲደረግ አዘዘም። የአያቶላህ ኻሜኒ ገዳዮች ላይ የበቀል እርምጃ እንዲወሰድ ኢራናውያን ጠየቁም። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች፣ የዕለቱ ዜናዎች አበይት ነጥቦችን በማስቀደም ጀምረናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። አሁን ወደ ዝርዝር እናልፋለን። ማንኛውም ትንኮሳ መከላከል የሚችል ቁመና እየገነባን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በፓርላማ አባላት ለተነሱ ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትሩ ከፕሪቶሪያ ስምምነት አፈጻጸም፣ ከህወሓትና ሻዕቢያ እንዲሁም ስለ ትግራይ ወጣቶች ካነሷቸው ጉዳዮች ተጠቃሽ ናቸው። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያም የፕሪቶሪያ የሰላም ስምምነት አሸናፊው መንግስት ከተሸናፊው ህወሓት ጋር ያደርገው ድርድር መሆኑ አንስተዋል። ጠቅላይ ሚኒስትሩ በንግግራቸው ከስምምነቱ በኋላ የተፈቱት ምርኮኞች በአሁኑ ወቅት በትግራይ ክልል ውስጥ ሁከትና ረበሻ እየፈጠሩ እንደሚገኙም ተናግረዋል። መንግስት ለሰላም ሲል የክልሉን ጦር ከመቀለብ ባለፈ ህንፃዎችና ንብረቶችን ጠብቆ ማስረከቡን ያነሱት ጠቅላይ ሚኒስትሩም አሁን ላይ በትግራይ ሁከት ከሚፈጥሩ አካላት መካከል አንዳንዶቹም ሚስቶቻቸውን በአዲስ አበባ ከተማ ያለምንም እንግልት በሰላም እየኖሩ መሆኑን ገልጿል። ህወሓት ትግራይ እንድትፈርስ ይፈልጋል ሲሉ ጠንካራ ወቀሳ ያቀረቡት ጠቅላይ ሚኒስትሩም ከፕሪቶሪያ ስምምነት በኋላ አንዳንድ ኃይሎች ማክሮፋቸውና አሁንም በመንግስት ላይ የተለያዩ ትንኮሳዎች እየፈጸሙ እንደሚገኙ አስታውቋል። በተጨማሪም የትግራይ ወጣቶች በኃይል እየታፈሱ ለሱዳን ጦር እየተሸጡ መሆኑን የሚገልጽ አሳሳቢ ውንጀላ አቅርቧል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ያለውን ወቅታዊ የፖለቲካ አውድና የፖለቲካ ተዋናዮች ሚና የመጥረቢያ ፖለቲካ በማለት በዘይቤ የገለጹ ሲሆን መጥረቢያ በሶስት ዋና ዋና ክፍሎች በመክፈል የፖለቲካ አክተሮችን ተዋረድ አብራርቷል። እነዚህም ቆራጩ የብረት ክፍል፣ መያዣው እንጨት እንዲሁም እንጨቱን ይዞ የሚቆርጠው ስውር አካል መሆናቸው ዘርዝረዋል። በማብራሪያቸው የብረቱ ክፍል የራሱ የሆነው ዓላማ የሌለውና የእንጨቱን ፍላጎት ብቻ ፈጻሚ መሆኑን ጠቅሶ ህወሓት ከዚህ ዓላማ አልባ ከሆነው የመጥረቢያው የብረት ክፍል ጋር አመሳስሎታል። በሌላ በኩል ሻዕቢያን ለብረቱ እንደ መያዣ እንጨት ሆኖ የሚያገለግል መሆኑንና እንጨቱን በተራው ይዞ በሚያዘው እጅ ፍላጎት ብቻ እንደሚመራ አስረድተዋል። ዋና ዋና አዛዦችና ባለጉዳዮች ከጀርባ ሆኖ መጥረቢያውን የያዙትን ሌላ አካላት መሆናቸውን የጠቆሙ ጠቅላይ ሚኒስትሩም ትግሉ ከብረቱ ወይም ከእንጨቱ ጋር ብቻ መሆን እንደሌለበትና እንጨቱን የሚይዘው አካል እስካለ ድረስ ችግሩ በቀላሉ እንደማይፈታ አስገንዝበዋል። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳው ማንኛውም ትንኮሳ መከላከል የሚችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጽ እፈልጋለሁ ሲሉም ተደምጧል። ጠቅላይ ሚኒስትር አብይ ሀገሪቱን አንድነትና ሉዓላዊነት አደጋ ውስጥ የሚያስገባ ማንኛውም ነገር ከመጣም መከላከል የሚችል ቁመና አለን ብሏል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለስራ ጉብኝት አዲስ አበባ መግባታቸው ተገለጸ። የኢትዮጵያ ውጭ ጉዳይ ሚኒስትር እንዳስታወቀው ላቭሮቭ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ አቀባበል ያደረጉላቸው በሚኒስቴር መስሪያ ቤቱ የአውሮፓና አሜሪካ ጉዳዮች ዋና ዳይሬክተር አምባሳደር መለስ አለም ናቸው። የጉብኝት የተከናወነው ኢትዮጵያ የብሪክስ ሙሉ አባል መሆኗን ተከትሎም ኢትዮጵያና ሩሲያ የሁለትዮሽ ግንኙነታቸውን ማጠናከራቸውን በቀጠሉበት ወቅት ሲሆን ይህም ላቭሮቭ እንደ አውሮፓውያን አቆጣጠር በሐምሌ 2022 በአዲስ አበባ ባደረጉት ጉብኝታቸው ወቅት ከተወያዩባቸው ዘርፎች ባሻገር ትብብሩን የሚያሰፋ ነው ተብሏል። የሩሲያ መንግስታዊ ዜና ወኪል ታስ እንደዘገበው ላቭሮቭ ዛሬ ማክሰኞ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና ከሌሎች ከፍተኛ የኢትዮጵያ መንግስት ባለስልጣናት ጋር ውይይት ያደርጋሉ ተብሎ ይጠበቃል። ውይይቶቹ በሁለትዮሽ ግንኙነት፣ በብሪክስ ማዕቀፍ ውስጥ በሚደረጉ ትብብሮች እንዲሁም በተለያዩ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ እንደሚያተኩሩ ታስ ዘግቧል። ላቭሮቭ እንደ አውሮፓውያን አቆጣጠር በ2022
ዓመት ካደረጉት ጉብኝት ወዲህ ኢትዮጵያ የብሪክስ ሙሉ አባል በመሆን የተቀላቀለች ስትሆን በካዝን በተካሄደው የጥምረቱ ጉባኤ ላይ መሳተፏ ይታወሳል። ይህ አዲስ ምዕራፍ በአዲስ አበባና በሞስኮ መካከል ያለውን የትብብር አድማስ ይበልጥ አስፍቶታል። የሩሲያ ውጭ ጉዳይ ሚኒስቴር ቀደም ሲል እንደገለጸው ሩሲያና ኢትዮጵያ በብዙ ዓለም አቀፍ ጉዳይ ላይ የተቀራረበና ተመሳሳይ አቋም ያላቸው በመሆኑ በባለብዙ ወገን መድረኮች ላይ በጋራ ለመስራት አስችሏቸዋል። ታስ አክሎ እንደዘገበው ላቭሮቭ ለኢትዮጵያ ባለስልጣናት ስለ ዩክሬኑ ጦርነት ወቅታዊ ሁኔታ ማብራሪያ ይሰጣሉ ተብሎ የሚጠበቅ ሲሆን በመጪው ጥቅምት ወር በሞስኮ እንዲካሄድ ስለታቀደው ሶስተኛው የሩሲያ አፍሪካ ጉባኤ ዝግጅት ላይ ምክክር ያደርጋሉ። የተባበሩት መንግስታት ድርጅት በሱዳን ኤል ኦቦይድ ከተማ አስቸኳይ የሰብአዊ መብቶች ጥሰት ምርመራ እንዲደረግ አዘዘም። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳን ኤል ኦቦይድ ክልል ፈጥኖ ደራሽ ኃይሉ በሲቪሎች እየፈጸመ ያለውንና እየተባባሰ የመጣውን የኃይል እርምጃ የሚያወግዝ እንዲሁም የተፈጸሙ በደሎችና የሚያጠና አስቸኳይ የምርመራ ቡድን የሚያቋቁም የውሳኔ ሀሳብ አጸደቀም። ዩናይትድ ኪንግደም ከሌሎች 14 ሀገራት ጋር በመሆን ያቀረበችውን ይህ የውሳኔ ሀሳብ የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በሱዳን ትላልቅ ከተሞች አንዷ በሆነችው ኤል ኦቦይድ ዙሪያ ጦሩን እያከማቸ መሆኑን ተከትሎ መጠነ ሰፊ የጭፍጨፋ አደጋ ሊከሰት እንደሚችል ቀደም ሲል ማስጠንቀቂያ በተሰጠበት ወቅት የቀረበ ነው ተብሏል። ይህ ከበባ ባለፈው ዓመት በሰሜን ዳርፉር ኤልፋሻር ከተማ የተከሰተውን አስከፊ ሁኔታ የሚያስታውስ መሆኑም ተገልጿል። የብሪታንያ የሰብአዊ መብት አምባሳደር የሆኑት ኤሎኖር ሳንደርስ ለምክር ቤቱ ባደረጉት ንግግር እነዚህን አሰቃቂ ድርጊቶች ዳግም ሊደገሙ አይገባም ብሏል። የደቡብ አፍሪካ አምባሳደርም ውሳኔውን በመደገፍ ሁኔታውን የቀይ ባህር መስመር ማስጠንቀቂያ መሆኑንና ፈጥኖ ደራሽ ኃይሉ በኤልፋሻር ከተማ የተጠቀመበትን ያንኑ የዘር ማጥፋት እቅድ እያከናወነ እንደሆነም ገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በበኩሉም በኤል ኦቦይድ ዙሪያ ከፍተኛ ውድመትና አደጋ እየተከሰተ መሆኑን አስታውቆም ድርጅቱ በአካባቢ ያለውን ፍርድ ሰዎችን የመግደል፣ የመጥለፍ፣ የማሰቃየትና የጾታ ግንኙነት ጥቃቶችን መፈጸማቸውን የሚያሳዩ ማስረጃዎችን መመዝገቡን ገልጿል። ባለፉት 3 ዓመታት የእርስ በርስ ጦርነቱ ውስጥ ፈጥኖ ደራሽ ኃይሉ መሰል ክሶችን ሲያስተባብል የቆየ ሲሆን መረጃዎቹ በጠላቶቹ የተፈበረኩ መሆናቸውን በመግለጽ በተቃራኒው በሱዳን ጦር ላይ ተመሳሳይ ክሶችን ሲያቀርብ መቆየቱ ይታወሳል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ባለስልጣን የፈጥኖ ደራሽ ኃይሉን መሪ መሐመድ ሐምዳን ዳጋሎ ጋር በስልክ ተወያይቶ የሰብአዊ መብቶችን ባለሙያዎችና ሲቪሎች በሰላም መንቀሳቀስ የሚችሉበት ሁኔታ እንዲመቻች መጠየቃቸውም ሮይተርስ ዘግቧል። የሰብአዊ መብቶች ምክር ቤት ይህንን ውሳኔ በሙሉ ድምጽ ያጸደቀው ቢሆንም ቻይና ግን የሀገራትን ፍቃድ ያላካተተ የተናጠል ሀገር ምርመራዎችን እንደማትደግፍ በመግለጽ ራስዋ ከውሳኔው አግልላለች። በሌላ በኩል አንዳንድ ሀገሮች ውሳኔውን እንደ ድሮን ያሉ የጦር መሳሪያዎችን በማቅረብ ግጭቱን እያባበሱ ያሉ የውጭ ኃይላትን በስም ጠቅሶ በግልጽ ማውገዝ ነበረበት በማለት ተችቷል። የአያቶላ ሀማኒ ገዳዮች ላይ በቀል እርምጃ እንዲወሰድ ኢራናውያን ጠየቁ። የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ሀማኒን የቀብር ስነ ስርዓት በርካቶች በቴህራን ታድመዋል። በመዲናዋ የሚካሄደውን የ3 ቀናት ህዝባዊ ሀዘን ከኢማም ሁሴን አደባባይ ተነስቶ በአዚዲ አደባባይ አድርጎ በማዕከላዊ ቴህራን ተከናውነዋል። የኢራን መገናኛ ብዙሃን እንደዘገቡት በሚሊዮን የሚቆጠሩ ሀዘንተኞች የሀገሪቱን አውራ ጎዳናዎች መልተዋል። የኢራንን ሰንደቅ ዓላማ እንዲሁም በቀልን የሚወክለውን ቀይ ጨርቅ አውለብልበዋል። መነሳት አለበት እያሉ ድምጻቸውን እያስተጋቡ ነበሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲገደሉም በአደባባይ ጠይቋል። የትራምፕ ፎቶ የሚታዩባቸው ቢልቦርዶች ላይ ድንጋይ የሚወረወሩ ሀዘንተኞችም ታይቷል። አሜሪካ አባታችን ገድላለች አንለቃችሁም የሚለው መፈክሮችም አሰምቷል። የ22 ዓመቷ የዩኒቨርሲቲ ተማሪ መላይካ ናውሪን እዚህ የተገኘሁት በክብርና በኩራት ነው። ምን ያህል እንደምወዳቸውና ለህዝቡ ለኢስላሚክ ሪፐብሊክ እንዲሁም ለስርዓቱ ምን ያህል ታማኝ እንደሆነን ለማሳየት ነው ስትል ለኤፍፒ ተናግራለች። ፕሬዚደንት ማሱድ ፔዚሽኪያን በኤክስ ገጻቸው ሀማኒ ለመላው ኢራናውያን ያስተማሩት የሀገሪቱ ትልቅ ሀብት ህዝቡና አንድነት መሆን ነው ብለዋል። ኢራናውያን የሀገሪቱን ክብር፣ እድገትና ታላቅነት ያስቀጥላሉ ሲሉም ገልጿል። ውድ አድማጭ ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም